ውድ ቤተሰቦች እስኪ አንድ ጥያቄ ልጠይቃችሁ። እሳት ውስጥ ተጥሎ እሳት ያልበላው ሰው ታውቃላችሁን? በ7 እጥፍ በነደደ እቶን ውስጥ 3 ወጣቶች ገብተው ሳይቃጠሉ እንዴት ወጡ? ዛሬ የምነግራችሁ ስለ ጥንታዊ ታሪክ ብቻ አይደለም፣ በሕይወታችሁ ላይ የነደደውን የመከራ እሳት ወደ በረዶ ጤዛ ስለሚቀይረው ምስጢራዊ መልአክ እንጂ። ንጉሥ ናቡከደነፆርን ያስደነገጠው አራተኛው ሰው ማን ነው? እርስዎ የኑሮ እሳት የሚጠፋው በምን አይነት ጽናት ነው? እስከ መጨረሻው አብራችሁን ቆዩ። ዛሬ በሕይወታችሁ ላይ የታወጀውን የእሳት ሞት የምታሸንፉበት መንገድ እናገኝበታለን። ይህ ታኅሳስ 19 ነው፣ እሳት የታዘዘለት ቅዱስ ገብርኤል ቀን። አብሮነታችሁ አይለየን። ሰላም ውድ እየተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንዲሁም የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንኳን በሰላም መጣችሁ እያልኩኝ ዛሬ በቤተ ክርስቲያናችን ታላቅ በዓል ነው። ሰማይ ከምድር የተገናኘበት፣ እሳት በበረዶ የሆነበት፣ የሰው ልጆች እምነት የተፈተነበትና የእግዚአብሔር ደግነት የተገለጠበት ቀን ዛሬ ታኅሳስ 19 ነው። የሊቀ መላእክት የቅዱስ ገብርኤል ዓመታዊ በዓል። በዚህች ቀን በልዩ ፕሮግራማችን ስለ መላእክት አለቃ ስለ ቅዱስ ገብርኤል ማንነት፣ ስለ ታኅሳስ 19 አስደናቂ ታምር፣ ስለ ሰለስቱ ደቂቅ ጽናትና ስለ ዘመናችን ስለሚሆነው ትምህርት በጥልቀት እንመለከታለን። ገብርኤል። ቅዱስ ገብርኤል የሚለው ስም ምን ማለት ነው? ገብርኤል የሚለው ቃል ከሁለት ቃላት የተገኘ ነው፣ ገብረ እና ኤል። ገብረ ማለት አገልጋይ ታዛዥ ማለት ሲሆን ኤል ማለት ደግሞ አምላክ እግዚአብሔር ማለት ነው። በአጠቃላይ ገብርኤል ማለት የእግዚአብሔር አገልጋይ አምላክ ወስባ ወይም ሰው እና አምላክ ማለት ነው። በቅድስት ቤተ ክርስቲያናችን አስተምሮ መሰረት ቅዱስ ገብርኤል ከ7ቱ ሊቃነ መላእክት አንዱ ነው። እሱ ብስራታዊ መልአክ ይባላል። እግዚአብሔር ለሰው ልጆች የሚልከውን የምስራች ይዞ የሚመጣ በሐዘን ላሉት መጽናናትን የሚሰጥ መልአክ ነው። መጽሐፍ ቅዱስ እንደሚነግረን ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ሉቃስ 1:48-49 ታላቅ መልአክ ነው። ነቢዩ ዳንኤልን ስለ ዘመነ መጨረሻ ያስተማረው፣ ካህኑ ዘካርያስን ስለ መጥምቁ ዮሐንስ መወለድ ያበሰረው እና ከሁሉም በላይ ዓለምን የለወጠውን የምስራች ቃል ለቅድስት ድንግል ማርያም ያደረሰው እርሱ ነው። ነገር ግን ዛሬ በተለየ ሁኔታ የምናነሳው በታኅሳስ ወር የሚከበረውንና በብሉይ ኪዳን የተፈጸመውን ታላቁን ተአምር ነው። ታሪኩ የሚጀምረው በባቢሎን ነው። ንጉሡ ናቡከደነፆር ዓለምን በገዛበት እስራኤላውያን በምርኮ በነበሩበት ዘመን እስቲ ላፍታ የዘመናችንን ትውካታ ረስተን የዘመንን ሸማ ወደ ኋላ እንጠቅልለው ዛሬ ካለንበት ከ21ኛው ክፍለ ዘመን ርቀን ብዙ ዘመናትን ወደ ኋላ እንሂድ። 1000-2000 ዓመታትን ትክክለኛው ቦታ ላይ ለመድረስ ከዛሬ 2630 ዓመታት ወደ ኋላ መመለስ አለብን። ጊዜው 605 ዓመት ዓለም ከክርስቶስ ልደት በፊት አካባቢ ነው። ቦታው የአሁኗ ኢራቅ፣ የድሮዋ ባቢሎን። በዚያ ዘመን ባቢሎን ማለት የዓለምን ኃያል መንግስት፣ የስልጣኔ ሁሉ ቁንጮ፣ ወርቅ እንደ አሸዋ የሚታፈስባት ከተማ ነበረች። የንጉሱ የናቡከደነፆር ግዛት ዓለምን በሙሉ አስገብሮ ኃያላን የተባሉትን ሁሉ አንበርክኮ ነበር። ናቡከደነፆር ኢየሩሳሌምን ወርሮ የእግዚአብሔርን ቤተ መቅደስ አቃጥሎ ንብረቱን ዘርፎ የይሁዳ ምርጥ ወጣቶች እና መኳንንት ሰብስቦ ወደ ባቢሎን አጋዛቸው። ከምርኮኞቹ መካከል ገና የ15 ወይም የ16 ዓመት ዕድሜ ያላቸው፣ ቤተሰቦቻቸው የተገደሉባቸው፣ ሀገራቸው የጠፋባቸው 3 ወጣቶች ነበሩ። እነዚህ ወጣቶች ከለምለሟ ኢየሩሳሌም ተነቅለው ፀሐይ ወደምታቃጥለው ጣዖት ወደሚመለክበት ቋንቋና ባህሉ ወደማይታወቅበት ባቢሎን በባርነት ወረዱ። ያስቡት፣ ገና በልጅነት ዕድሜ ያለ አባትና ያለ እናት በባዕድ ሀገር መኖር ምን ያህል ይከብዳል! ተስፋ ያስቆርጣል፣ ማንነትን ያስረሳል፣ አምላክን ያስክዳል። ንጉሡ ናቡከደነፆር የፈለገው ይህንኑ ነበር። እነዚህን ወጣቶች ወደ ቤተ መንግስት ውስጥ ያስገባቸው ዓላማው አንድ ነበረ፣ ማንነታቸውን ቀይሮ የባቢሎን አገልጋይ ማድረግ። እነዚህ ቅዱሳን ወጣቶች ከይሁዳ ነገድ የተገኙ ንጉሳዊ ቤተሰብ ዘር ከሕዝቅያስ ልጆች ወገን የሆኑ ምርጥ የኢየሩሳሌም ፍሬዎች ነበሩ።
መጽሐፍ ዳንኤል ምዕራፍ 1 ቁጥር 4 ላይ ስለ እነዚህ ልጆች ማንነት ሲናገር እንዲህ ይለናል። ነውር የሌለባቸውን መልከ መልካሞችን በጥበብ ሁሉ የሚያስተውሉትን እውቀትንም የለበሱትን በንጉሡ ፊት ቤተ መንግሥት የቆሙ ዘንድ የሚችሉትን ብልሃተኞች አምጣ። ናቡከደነጾር የፈለገው አእምሯቸውን ጭምር እንጂ አካላቸውን ብቻ አልነበረም። ስለዚህ ሁለት ነገር አደረገባቸው። አንደኛ፣ ስማቸውን መቀየር ማንነታቸውንና አምላካቸውን ለማስረሳት የተደረገ ሴራ ነበር። አናንያ ማለት እግዚአብሔር ጸጋ ነው ወይም ይቅር ባይ ነው ማለት ሲሆን ወደ ሲድራቅ ተለወጠ። ሲድራቅ ማለት የጨረቃ አምላክ ትእዛዝ ማለት ነው። ሚሳኤል ማለት ደግሞ እንደ እግዚአብሔር ያለ ማን ነው ማለት ሲሆን ወደ ሚሳቅ ተለወጠ። ሚሳቅ ማለት እንደ ባቢሎን አማልክት ያለ ማን ነው ወይም እንደ ቬነስ ያለ ማን ነው ማለት ነው። አዛሪያ ማለት እግዚአብሔር ረድቷል ማለት ሲሆን ወደ አብናጎ ተለወጠ። አብናጎ ማለት የናቡ የባቢሎን ጣዖት አገልጋይ ማለት ነው። ነገር ግን ውድ ተመልካቾች ሆይ የናቡከደነጾር ስማቸውን በወረቀት ላይ ቢቀይረውም በልባቸው የታተመውን እግዚአብሔርን ስም ግን ሊፈቀው ፈጽሞ አልቻለም። ሁለተኛ ምግባቸው እንዲቀይሩ ተፈተኑ። የቅድስና ጦርነት። ወጣቶቹ ገና ባቢሎን እንደገቡ ትልቅ ፈተና ገጠማቸው። ንጉሡ ከሚበላው የጣፈጠ መብልና ከሚጠጣው ወይን ጠጅ እንዲመገቡ ታዘዘ። ይህ ምግብ ለጣዖት የተሰዋ ሊሆን ይችላል፣ እንዲሁም በኦሪት ሕግ የተከለከለ ነበር። እዚህ ላይ ነው የቅዱስ ገብርኤል ታምር መሰረቱ የተጣለው። ሐናንያ፣ አዛሪያ፣ ሚሳኤል በልባቸው ቆረጡ። በንጉሡ መብል በሚጠጣውም ወይን ጠጅ እንዳይረክሱ በልባቸው አሰቡ። መጽሐፈ ዳንኤል ምዕራፍ 1 ቁጥር 8። ለአዛዦቹም እንዲህ አሉት፣ እባክህ እኛን ባሪያዎችን 10 ቀን ፈትነን የምንበላው ጥራጥሬ የምንጠጣው ውሃ ይስጡን። ምን እየተፈጠረ እንደሆነ ልብ በሉ። በቤተ መንግስት ውስጥ ሆኖ ስጋን ንቆ ጥራጥሬን መምረጥ እብደት ይመስላልን? ነገር ግን ከ10 ቀን በኋላ ፊታቸው የንጉሡን ምግብ ከሚበሉት ብላቴኖች ሁሉ ይልቅ አምሮና ወፍሮ ታየ። ቃውን ሲተረጉሙት እነዚህ ወጣቶች እሳቱን ያሸነፉት ገና እቶን ውስጥ ሲገቡ አይደለም። እሳቱን ያሸነፉት ገና በምግብ ፈተና ወቅት ስሜታቸውን ባሸነፉ ጊዜ ነው። ሆድን ማሸነፍ ዓለምን ለማሸነፍ የመጀመሪያው እርምጃ ነው። ስጋቸውን ለጾም አስገዙት። ስለዚህ እግዚአብሔር እሳቱን ለእነርሱ አስገዛላቸው። እግዚአብሔርም ለእነዚህ 3 ብላቴናዎች በእውቀትና በጥበብ ሁሉ በመጽሐፍም ሁሉ ማስተዋልን ሰጣቸው። የባቢሎን ጠቢባን እና አስተማታኞች ከሚናገሩት ሁሉ የእነዚህ ብላቴናዎች ጥበብ 10 እጥፍ በለጠ። ስለዚህ ወደ እሳቱ የተወረወሩት ተራ ወጣቶች አልነበረም። እነርሱ በእምነት የጸኑ፣ በጾም የጎለበቱ፣ በጥበብ የረቀቁ፣ ምድራዊ ቅንጦትን የናቁ ሰማያውያን ወጣቶች ነበሩ። ለዚህ ነው ንጉሡ ስገዱ ሲላቸው ያልተንቀጠቀጡት። ወዳቸውን ያላሸነፈው የንጉሥ ማዕድ ጉልበታቸውን ሊያንበረክከው አልቻለም። ታሪኩ የሚገለው እዚህ ላይ ነው። ዓለምን የገዛው የንጉሥ ትእዛዝና አምላክን የያዙ የ3 ስደተኛ ወጣቶች እምነት ፊት ለፊት ተፋጠጡ። ንጉሡ በትዕቢት ተሞልቶ ቁመቱ 60 ክንድ ወርዱ 6 ክንድ የሆነ የወርቅ ምስል አሰራ። አዋጅም አስነገረ። የቀንድ መለከትና የንፋስ ሙዚቃ ድምፅ በሰማችሁ ጊዜ ለወርቁ ምስል ተደፉ፣ ስገዱም። ይህን በማያደርግ ማናቸውም ሰው በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። መጽሐፈ ዳንኤል ምዕራፍ 3 ቁጥር 5 እስከ 6። ሁሉም ሰገዱ፣ ሁሉም ፈሩ። ነገር ግን 3 ወጣቶች ቀጥ ብለው ቆሙ። እነዚህ ወጣቶች አናንያ፣ አዛሪያ እና ሚሳኤል እምነታቸው ከወርቅ የጠራ፣ ጽናታቸው ከብረት የጠነከረ ነበር። ነገሩ ለንጉሡ ተሰማ። ንጉሡ በቁጣ ተሞልቶ አስጠራቸው። ለአምላኬ አለመስገዳችሁ፣ ላቆምኩትም ወርቅ ምስል አለመስገዳችሁ እውነት ነውን? ሲል ጠየቃቸው። ምርጫ ሰጣቸው፣ ወይ መስገድ አሊያም መቃጠል። እዚህ ጋር የ3 ወጣቶች መልስ ለዘመናችን ክርስቲያኖች ሁሉ ትልቅ ትምህርት ነው። እንዲህ አሉ፣
ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊ አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ነገር ግን ንጉሥ ሆይ እርሱ ባያድነንም እንኳ ለአማልክትህ እንድንገዛ ላቆምከው ለወርቁም ምስል እንዳንሰግድለት እወቅ። መጽሐፈ ዳንኤል ምዕራፍ 3 ቁጥር 16 እስከ 18። ይህ እንዴት ያለ ጽናት ነው! ባያድነንም እንኳን የሚለው ቃል የእውነተኛ እምነት መገለጫ ነው። ባያድነን እንኳ የሚለውን ቃል የክርስቲያን እምነት የጀርባ አጥንት ወይም ቁንጮ ነው። የቃሉን ጥልቅ ትርጉም በሶስት ዋና ዋና ነጥቦች ከፋፍለን እንመልከት። የቃሉ ፍችና ሚስጥር። አንደኛ፣ እምነት ንግድ አይደለም። ብዙዎቻችን እምነታችን ቅድመ ሁኔታ አለው። ጌታ ሆይ ከዚህ በሽታ ካዳንከኝ እሰግድልሃለሁ፣ ይህን ካደረክልኝ እገዛልሃለሁ እንላለን። ይህ ንግድ ነው። የሰለስቱ ደቂቅ እምነት ግን ምንም ቢሆን ምን የሚል ነው። ብታድነንም እናመልክሃለን፣ ባታድነንም እናመልክሃለን። እኛ የምንፈልገው አንተን እንጂ የአንተን ተአምር ወይም ስጦታ አይደለም ማለታቸው ነው። ሁለተኛ፣ የእግዚአብሔርን ስልጣን ማክበር። ያድነን ዘንድ ይችላል ሲሉ የእግዚአብሔርን ኃያል መሰከሩ። ባያድነን እንኳ ሲሉ ደግሞ የእግዚአብሔርን ፈቃድ አከበሩ። እግዚአብሔር ማዳን እንደሚችል ያውቃሉ። ነገር ግን በእሳት ውስጥ አልፈው ሰማዕት እንዲሆኑ ቢፈቅድም ውሳኔው ትክክል መሆኑን አስቀድመው ተቀብለዋል። እምነት ማለት እግዚአብሔር እኔ የምፈልገውን እንዲያደርግ ማስገደድ ሳይሆን እግዚአብሔር የሚፈልገውን ሲያደርግ በደስታ መቀበል ነው። ከሞት በላይ የሆነ ፍቅር። ይህ ቃል ከሕይወቴ ይልቅ እግዚአብሔርን እወደዋለሁ የሚል አዋጅ ነው። ከእግዚአብሔር ተለይቶ በቤተ መንግስት ከመኖር ከእግዚአብሔር ጋር በእሳት መቃጠል ይሻለናል። ይህ እውነተኛ ፍቅር ነው። ንጉሡ ናቡከደነጾር ባያድነን እንኳን የሚለውን ቃል ሲሰማ ቁጣው እንደ እሳቱ ነደደ። ትእዛዝ አስተላለፈ፣ እቶኑ ከወትሮው 7 እጥፍ ይንደድ። መጽሐፈ ዳንኤል ምዕራፍ 3 ቁጥር 19። ወታደሮቹ ሰለስቱ ደቂቅን አሰሯቸው። በእጃቸውና በእግራቸው ብቻ አይደለም፣ የለበሱትን ሰፊ የፋርስ ልብስ ጥምጣማቸውንም ጭምር ሳይፈቱ ነው ወደ እሳቱ የወረወሯቸው። እሳቱ እጅግ ኃይለኛ ከመሆኑ የተነሳ እነርሱን ያጣሉትን ወታደሮች ነበልባሉ በላቸው። ባቢሎን ሕዝብ ሁሉ እስትንፋሱን አጥፍቶ ይመለከታል። አከተመላቸው ተባለ። አምላካቸው አያድናቸውም የሚል ሽሙጥ በንጉሡ ፊት ታየ። ነገር ግን በዚያ ቅጽበት በባቢሎን ምድር ታይቶ የማይታወቅ ታላቅ ነገር ሆነ። ሰማይ ተከፈተች። የእግዚአብሔር ቃል ኪዳን መልአክ አምስራቹ ቃል ኪዳን ቅዱስ ገብርኤል እንደ መብረቅ ወረደ። ገድለ ገብርኤል እንደሚነግረን መልአኩ ሲወርድ እሳቱን አላጠፋውም፣ ይልቁንም ባህሪውን ለወጠው። እሳቱ ለከዳተኞችና ለንጉሡ ወታደሮች የሚባላ የሚያቃጥል እሳት ሆኖ ሲቀጥል፣ ለሰለስቱ ደቂቅ ግን እንደ ንጋት ንፋስና እንደ ቀዝቃዛ ጤዛ ሆነላቸው። መጽሐፈ አዛርያ በአዋልድ መጽሐፍት የሚገኝ እንደሚለው መልአኩ በእሳቱ መሃል የክብር ድንኳን ዘረጋላቸው። ንጉሡ ናቡከደነጾር ሊዘበትባቸው ወደ እሳቱ ሲመለከት ደነገጠ። ከመቀመጫው ተነስቶ ቆመ። ዓይኑን ማመን አቃተው። እኛ የጣልናቸው 3 ሰዎች አልነበሩምን? ሲል ጠየቀ። ባለስልጣናቱም አዎን ንጉሥ ሆይ አሉ። ንጉሡ ድምፁ እየተንቀጠቀጠ እንዲህ አለ፣ እነሆ እኔ 4 ሰዎች አያለሁ። ተፈትተው በእሳቱ መካከል ይመላለሳሉ፣ ምንም አላቃጠላቸውም። የ4ተኛው መልክ የእግዚአብሔርን ልጅ ይመስላል። መጽሐፈ ዳንኤል ምዕራፍ 3 ቁጥር 25። ያ 4ተኛው ሰው ለአጥፊዎች የሚባላ እሳት፣ ለወዳጆቹ ግን የጽናት ጥላ የሆነው ቅዱስ ገብርኤል ነበር። በዚያ እቶን ውስጥ ሞት አልነበረም። በዚያ እቶን ውስጥ ለቅሶ አልነበረም። ይልቁንም ታላቅ የምስጋና ቅዳሴ ተጀመረ። ሰለስቱ ደቂቅ እሳቱ መስ ውስጥ ሆነው እግዚአብሔርን እንዲህ ሲሉ አመሰገኑ። ጌታ ሆይ በፍጥረት ሁሉ ላይ የተባረክ ነህ፣ ስምህም ለዘላለም የተመሰገነ የከበረ ነው። እሳቱን አቀዝቅዘህ ነበልባሉን አርቀህ ለእኛ ለባሪያዎችህ ማዳንን የሰጠህ ቅዱስ ነህ።
ይህ ትዕይንት ለሁላችንም ትልቅ ምስጢር አለው። ቅዱስ ገብርኤል የመጣው ሕፃናቱን ከእሳቱ ውስጥ ለማውጣት አልነበረም፣ ይልቁንም እሳቱ ውስጥ አብሯቸው ለመሆን እንጂ። እግዚአብሔር መከራውን ሁልጊዜ አያስቀረውም፣ በመከራው ውስጥ ግን አብሮን ይኖራል። መከራው ሳይጠፋ ሰላምን ይሰጠናል። በመጨረሻም ንጉሡ ወደ እሳቱ አፍ ተጠግቶ እናንተ የልዑል አምላክ ባሪያዎች ሲድራቅ ሚሳቅና አብድናጎ ሆይ ውጡኑ ብሎ ተጣራ። ሲወጡም ተአምሩ የላቀ ሆነ። ፀጉራቸው አልተለበለበም፣ ልብሳቸው አልተቃጠለም፣ ከቶንም የእሳት ሽታ እንኳን አልነካቸውም ነበር። ቅዱስ ገብርኤል የታመኑትን አያሳፍርም። የባቢሎንን እሳት ወደ ገነትነት የለወጠው ያ ክንፍ ረቂቅ መልአክ ዛሬም በእምነት ለሚጠሩት ቅርብ ነው። ተወዳጆች ሆይ ታሪኩ በባቢሎን ሜዳ ላይ አልተጠናቀቀም። ዛሬም ድረስ በየዓመቱ ታኅሳስ 19 ቀን በሚሊዮን የሚቆጠሩ ክርስቲያኖች ወደ ቅዱስ ገብርኤል ቤተ ክርስቲያን የሚተሙ ለምንድን ነው? መልሱ አንድና አንድ ነው። እሳቱ አልጠፋም፣ መልአኩም አላረጀም። ቅድስት ቤተ ክርስቲያናችን ይህን ታሪክ ስታስተምረን 3 ታላላቅ ሚስጥራትን ተነግረናለች። አንደኛ ሚስጥረ ጸጋ። ቅዱስ ገብርኤል እሳቱን አላጠፋውም፣ ይልቁንም የእሳቱን ባህሪ ለወጠው። እሳቱ ሲነድ ሕፃናቱ ግን በውስጡ ጤዛ ያገኙ ነበር። ይህ ለእኛ ምን ማለት ነው? እግዚአብሔር ሁልጊዜ መከራን አያስቀርም። መከራው እያለ በውስጡ ሰላምን ይሰጠናል። ዓለም በኢኮኖሚ እሳት ስትቃጠል አንተ በውስጧ በረከት ታገኛለህ። ዓለም በበሽታ ስትታመስ አንተ በውስጧ መረጋጋትን ታገኛለህ። ቅዱስ ገብርኤል የሚላከው እሳቱ ውስጥ ከአንተ ጋር ለመሆን ነው። መከራው ሳይቀር መከራውን የመቀበል አቅምን ይቀይርልሃል። ሁለተኛ የነጻነት ሚስጥር። ታሪኩን በጥልቀት ካስተዋላችሁ እሳቱ ያቃጠለው አንድ ነገር ብቻ ነበር፣ ልጆችን አስረው የነበሩትን ገመዶች። ልብ በሉ፣ የልጆቹ ልብስ አልተቃጠለም፣ ፀጉራቸው አልተለበለበም። የተቃጠለው ግን የጠላት እስራት ብቻ ነበር። ዛሬም በሕይወታችን መከራ ሲመጣ አትደንግጡ። እግዚአብሔር መከራውን የሚፈቅደው ክፉ ሰዎችን እንድንተው፣ መጥፎ ሱስን እንድንጥል ወይም ካላስፈላጊ ምድራዊ እስራት እንድንፈታ ነው። እሳቱ ያጠራሃል እንጂ አያጠፋህም። ናቡከደነፆር 4 ሰዎች አያለሁ አለ። የ4ተኛው ሰው ቅዱስ ገብርኤል ነው። ዛሬም በሕይወትህ እቶን ውስጥ በብቸኝነት የምትቃጠል ሲመስልህ ዓይንህን በልቦናህ ግለጥ። 4ተኛው ሰው አብሮህ አለ። በሐኪም ቤት አልጋ ላይ ብቻህን አይደለህም። 4ተኛው ሰው አለ። በስደት ምድር ሰው በናቀህ ጊዜ ብቻህን አይደለህም። 4ተኛው ሰው አለ። በሐዘን በለቅሶ ውስጥ ስትሆን 4ተኛው ሰው አብሮህ አለ። የታኅሳስ 19 ትርጉም ለዘመናችን ቤተ ክርስቲያናችን ይህንን በዓል ስታከብር ቅዱስ ገብርኤልን እንደ ጣዖት አምልኮ እያለችን አይደለም። ይልቁንም እንደ ገብርኤል ታዛዥ፣ እንደ ሰለስቱ ደቂቅ ጽኑ ሁኑ እያለችን ነው። ውድ አድማጮች ሆይ ዛሬ በዚህ ሰዓት በየትኛውም ሰዓት ውስጥ ትገኛላችሁ። የትዳር መፍረስ ሰዓት፣ የስራ ማጣት ሰዓት፣ የሱስ ሰዓት ወይስ የጭንቀት ነበልባል ሰዓት? አትፍሩ፣ የባቢሎን መልአክ ዛሬም አልደከመም። ያንተ ጽናት ባያድነኝ እንኳ እስከሚል ድረስ ከጠነከረ የመልአኩ ክንፍ ደግሞ አንተን ለመጋረድ ዝግጁ ነው። ዛሬም ድረስ በቤተ ክርስቲያናችን የሚደረጉ ሰፈር ቁጥር የሌላቸው ተአምራት ምስክሮች ናቸው። ቅዱስ ገብርኤል በቂርቆስና በኢየሉጣጋኑ ውስጥ የገባው፣ በሰለስቱ ደቂቅ ቶን ውስጥ የወረደው ዛሬም አንተ በወደቅህበት ጉድጓድ ውስጥ ሊገባ ዝግጁ ነው። ውድ ተመልካቾች ሆይ እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። አሁን የዚህ ታላቅ ታሪክ መደምደሚያ ላይ ደርሰናል። ታሪኩ ግን የሚያበቃው በእሳት ሳይሆን በድል ነው። ናቡከደነፆር ያስተዋላችሁት እንደሆነ መጀመሪያ ላይ አምላካቸው ከእጄ የሚያድናችሁ ማን ነው ብሎ ይዘብት ነበር። በመጨረሻ ግን ያው ትዕቢተኛ አንደበት ተለወጠና እንዲህ ብሎ አወጀ። መልአኩን ልኮ ባሪያዎቹን ያዳነ የሲድራቅ የሚሳቅና የአብድናጎ አምላክ ይባረክ። መጽሐፈ ዳንኤል ምዕራፍ 3 ቁጥር 28። ልብ በሉ፣ ቅዱስ ገብርኤል ተአምረ ሕፃናቱን ማዳን ብቻ አልነበረም፣ የጠላትን አንደበት ማስቀደስ እንጂ። አንተ በጽናት ብትቆም እግዚአብሔር በአንተ ሕይወት ጠላቶችህን እግዚአብሔር ከእርሱ ጋር ነው ብለው እንዲመሰክሩ ያደርጋቸዋል። ዛሬ ታኅሳስ 19 ቀን ነው። ይህ ቀን ለኛ ለክርስቲያኖች ምን ይዞልን
መጣ። አንደኛ ከእቶን ወደ ዙፋን፣ ሰለስቱ ደቂቅ ወደ እሳቱ የወረዱት እንደ ወንጀለኛ ነበር። ከእሳቱ የወጡት ግን እንደ መንግስት አማካሪ መኳንንት ሆነው ነው። ያቃጥለናል ያሉት እሳት ክብራቸውን የሚገልጥ ማማ ሆነላቸው። አድማጮች ሆይ ዛሬ እናንተን ሊያጠፋችሁ የመጣው መከራ ነገ ለክብራችሁ መወጣጫ ደረጃ ሊሆን ይችላል። ብቻ መሀል ላይ ያለውን አራተኛውን ሰው አትልቀቁት። ሁለተኛ ይህን ቪዲዮ እስከዚህ ሰዓት የተመለከታችሁ በአጋጣሚ አይደለም። ምናልባት እግዚአብሔር ረሳኝ፣ መልአኩ ዘገየብኝ ብላችሁ ተስፋ እየቆረጣችሁ ይሆናል። ነገር ግን መልአኩ ቅዱስ ገብርኤል ፈጣን ነው። በነቢዩ ዳንኤል ታሪክ ላይ ጸሎትህን በጀመርክበት ሰዓት ትእዛዝ ወጥቷል እንዳለው ዳንኤል መጽሐፈ ዳንኤል ምዕራፍ 9 ቁጥር 23 ዛሬም ለእናንተ የመዳን ትእዛዝ ወጥቷል። ዛሬው በዓል መልእክት ግልጽ ነው። እሳት በረዶ ይሆናል። ባርነት ወደ ነፃነት ይቀየራል። እስራት ይበጠሳል። ስምህ ከምርኮኞች ወደ እግዚአብሔር ወዳጅነት ይለወጣል። እንግዲህ ይህን በዓል ስናከብር የቅዱስ ገብርኤልን ብስራት ጥበቃ በልባችን ይዘን ይሁን። ዛሬ ቤቶ ውስጥ በቅዱስ ገብርኤል ፊት ሻማ ሲያበሩ ያ ሻማ የባቢሎን እሳት ያበረደው የመልአኩ ብርሃን መላእክት መሆኑን ያስቡ። ዛሬ ዓመታዊ በዓሉን ስናከብር ቅዱስ ገብርኤል ሆይ በባቢሎን ሜዳ እንደደረስክላቸው በእኔም የሕይወት እቶን ውስጥ ድረስልኝ፣ ከሚባለው ነበልባል ሰውረኝ፣ እምነቴን እንደ ሰለስቱ ደቂቅ አጽናልኝ ብለን እንጸልይ። የተወደዳችሁ የእግዚአብሔር ቤተሰቦች የቅዱስ ገብርኤል ጥበቃና የሰለስቱ ደቂቅ ጽናት ከሁላችን ጋር ይሁን። ይህ ቪዲዮ ለሌሎችም የመልአኩን የምስራች እንዲሰሙና ካሉበት የእሳት መከራ ተስፋ እንዲያገኙ ቪዲዮን ላይክ ያድርጉት፣ ለወዳጆ ዘመዶ ሼር ያድርጉ። ምናልባት ዛሬ ተስፋ የቆረጠ ወንድም ወይም እህት በዚህ ቪዲዮ ምክንያት ከጭንቀት ይወጣ ወይም ትወጣ ይሆናል። በኮሜንት መስጫው ላይ አሜን ብለው ይጻፉ። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ ያሉ መንፈሳዊ ትምህርቶችን ዘውትር ወደ እናንተ እናደርሳለን። መልአኩ ቅዱስ ገብርኤል የቤታችሁ ዘበኛ ይሁን፣ በረከቱ ይደርብን፣ በክንፎቹ ጥላ ይጋርዳችሁ፣ እሳቱን ጤዛ ያድርግላችሁ፣ ሀገራችን ቤተ ክርስቲያናችን ይጠብቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።